አስደጋጭ ነገር ተፈጥሯል ማለት ነው። እንግዲህ የዲኤንኤ ምርመራ መጥቷል ማለት ነው ውዶቼ። እንግዲህ ዛሬ እውነት ለመናገር ግራ ያጋባል። ምንም እኔ ልቤ ሊቀበል አልቻለም በጭራሽ። ከዚህ በፊትም ኮሜንት ጽፌያለሁ። የመጀመሪያ ቀን ምርመራ የዲኤንኤ ምርመራ ሲደረግ ማለት ነውና እቺ ልጅ ከኋላ ቀርታ ነበርና በገንዘብ ልታስቀይር ትችላለች። ስሟን ነፃ ለማድረግ ትችላለች። ዛሬ እንግዲህ የልብ ልባ ሲሰማት ነበር። ደረት ነፍታ ቅሌታችሁን ምንድነው ተከናነቡ፣ ሁላችሁም አፋችሁ ስትከፍቱብኝ ነበር ያለች ነው። እኔ ግን ልቤ ሊያምን አልቻለም። ልጁ የብሩኬ ይሆናል ብዬ ማለት ነው። ከዚህ በፊትም እኔ አስተያየት ሰጥቻለሁ ብዙ ጊዜ ደጋግሜ ማለት ነው። አሁን እንደውም ትቻለሁ። በእርግጥ የተውኩትም ምክንያትም አለኝ። ሶ ምን ልላችሁ ፈልጌ ነው፣ የእውነት ልጅ ከሆነ እግዚአብሔር ስጦታ ነው። ምንም ብሩኬ ወጣት ልጅ ነው። ምንም ልጅ የማሳደግ አቅም ያለው ሰው ነው። በነገራችን ላይ ሄና ህፃን አይደለም። የእውነት ለመናገር 20 ቤት ያለ ሰው ነው እና ሰው በ17 በ18ም ይወልዳል። ስለዚህ ምንድን ነው ሀይሚ እንዴት እኔ ጥያቄ ፈጥሮብኛል። ሀይሚ ታውቃላችሁ፣ ሀይሚ ኃይለኛ ናት። ቃል ስለገባች ነው ወይ የተረጋጋችሁ? ሀይሚ እንደውም ዛሬ እግዚአብሔርን በጣም ነው ማለት ከምላችሁ በላይ ፈርቼ ነበር። ግን ይሄን አይደለም ንዴቷን ብዙም አላየውባትም። እና እንግዲህ የኤቫና አባት ሆናል ብሩኬ። እውነት አመናችሁ እናንተ ጨረቃ ፋሚሊ? የእውነት እቺ ልጅ የብሩኬ ነው ብላችሁ ታምናላችሁ? ሲቀጥል እኔ ከዚህ በፊት የምታውቁ ታውቃላችሁ። ይሄ ልጅ እንኳን የብሩኬ ከሆነ እሱ ከሷ ጋር ምንም ነገር ግንኙነት የለም፣ ምንም አድርገን አናቅም። አዎ ፍቅረኛ ነበረች የድሮ። ከዛ ውጪ ግን በቅርብ ምንም አድርጌ አላቅም ብሎ ሲከራከር ነበረና ሆኔ ነገር አርጋ ተናዳ ሀይሚ ጋር ስለነበረ ማለት ነውና ይሄ ልጅ አስክራ በሆኔ ነገር አርጋ አብሮ አድራለች ወይ የሚል ጥያቄም አለኝ። ታውቃላችሁ ከዚህ በፊት አስተያየት ሰጥ ነበር እንደዚህ ብዬና አሁንም እቺ ልጅ እንግዲህ ካልሆነ ራሱ ዲኤን ብሯን ከፍላ ያው ዘመኑ ታውቃላችሁ ብር ጉዳይ ነው። ብር ካላችሁ የምትከበሩበት ዘመን ነው። ታውቃላችሁ ብር ከሌላችሁ ግን ማንም እንኳን ሌላ ቤተሰብም ሊወዳችሁ አይችልምና በብር አስቀይራ ሊሆን ይችላልም። ተረጋጉ። እኔ ግን እውነት የመሰለኝም አይደለም እግዚአብሔር በሚያውቀው ማለት ነውና ብሩኬ ደግሞ እንግዲህ አፍሮ ነው እንዳየሁት። እንግዲህ በእርግጥ ያሳፍራል። እንደዛ ደረቱን ነፍቶ ሲከራከር ነበረ ይሆናል። እኔ እውነት ለመናገር በቃ ልቤ አላመንበትም የብሩኬ ናት ብዬ ማለት ነው። እንኳን ከሆነ እንዳልኳችሁ ነው። ይሄ ልጅ የሱ ከሳ ጋር ማደሩ መተኛቱን ግንኙነት ማድረጉን ካላወቀ ጋይስ ሆነ ነገር አርጋ ነው። ምንም ግልጽ እኮ ነው። ምንም የሚያጠራጥር ነገር የለም። ኤንዌስ እናንተስ ምን ትላላችሁ? እኔ ባየው ቪዲዮ ምንም አልተዋጠልኝም። የኔ በጣም የገረመኝ ምን እንደው ታውቃላችሁ? እዚህ ቦታ ይሄ ሀሰን እንደዚህ መንጨርጨር ልጅቷን መምታት ምን አስፈለገ እንዴ? እናንተ እኮ አይመለከታችሁም። ባይዘው የሁለቱ ወይን የሶስቱ ካይሚ ይሄ ቢን የሚባል ኦኬ እሱ ሊመለከት ይችላል። ግን ብሩኬ ሲጠይቅ ነበር ቢን የሚባል ምን አርጌክ ነው? ምን ዋሽተኝ ነው? ምን አድርጌክ ነው? ምን አመስል ነበርና አንተም ቢን የምትባል መጠየቅ አለብክ እኮ ብሩኬ አይደለም። ልጄ ናት ብሎ ሲከራከር ነበር። ይሁን ነው መጠየቅ የምችለው። ከዛ ውጪ ግን አሳን እንደዛ ብርጭቆ መወርወር ምን አስፈለገች? ልጅ ሆነ ነገር ብትሆን እንዴ ሰው እኮ ናት ምን ብትሆን ማለት ነው እንዴ እንደዚህ መገነፋት ምን አስፈለገ? እውነታን ለጓደኛ ካስበክ ነው ወይስ ብሩኬን ሌላ እስር ቤት ልታስገባ ነው? እግዚአብሔር ያ ብርጭቆ የተሰበረ ብርጭቆ ልጅቷ ላይ ቢሆንስ አይኗ ቢመታስ? አስቡ። ያ ብርጭቆ ብሩኬ ወቅቶታል ጋይስ። ብሩኬ ሲያስነክስ ነበር አይታችሁ ከሆነ ብርጭቆ እሱም ተናግሯል። ብርጭቆ ወቅቶኛል ሲል ነበርና ያዙ ልጅቷን ሊያንቃት እንዴ። ልጅቷ ምን ታርጋችሁ? እግዚአብሔር ግን አላቅም። የጓደኞቹ በጣም ነገርም በጀመራ ጎትታችሁ ቤት ድረስ ወስዳችሁ ከዛሞ ደግሞ ውጪ። አረ ማስመሰል ይቅርባችሁ። እንደዚህ በተለይ በብሩኬ ያላችሁ ምንም አትመቹኝ። ይሄ ማን ነው የሚባለው? ይሄ ልጅ ጸጉራሙ እሱም ከዚህ በፊትም ጎትቶ ምናምን ሲሄድ ነበረ። ፍፄ ምንም ያረጋችሁ ነገር እንደውም ይሄ ልጅ ሁለቱ ይሻላል። ፍፄና አሳን ያዙን ልቀቁኝ እንዴ። ብሩኬ ራሱ እንደዚህ ያልሆነ ባይዘው ልጅቷ ላይና ስለዚህ እንግዲህ እግዚአብሔር እርዳችሁ።
እኔ የብሩኬና ሀይሚ ህይወት እንግዲህ ያሳስባል። በእርግጥ እነሱ ተስማምተዋል፣ ይፈቃቀራሉ። በልጅ ምክንያት የእግዚአብሔር ስጦታ ነው። ሀይሚም ነገ ልትወልጅ ትችያለሽ። ምንም እንግዲህ ምንም ማድረግ አይቻልም። በስህተት ከመጣ አሜን ብላችሁ መቀበል ነው። መቼም ልጅቷ አሳልፋ ወደ እናንተ አትሰጥም፣ አንቺን አታሸክምሽም። ሶ መርዳት ያለበትን ማድረግ ነው። ከ10,000 በላይ እኮ አይደለም። ያው በፍርድ ቤት ሄዳ እንኳን ብትጠይቅ ከ10,000 ማለት እንደ ብር ሁኔታ ነው፣ እንደ ደሞዝ ሁኔታ ነው። ታውቃላችሁ፣ ዘንድሮ ፍርድ ማለት ነው እንደ ደሞሳችሁ ነው። ታውቃላችሁና እንግዲህ አላቅም ነገ ምን እንደሚፈጠር። ብሩኬ ብቻን ካልሆንኩ ብሏል። እናንተስ ምን ትላላችሁ? ዶቼ እግዚአብሔር እርዳችሁ። ወዳችኋለሁ። ላይክ ሰብስክራይብ አድርጉ።